ሳይስማሙ ቀሩ እግዚአብሔር ወሰደው ተንኮለኛ ስለሆነ ተንኮለኛማ አንቺ ነሽ አባቴ እንደዚህ እንድትናገር እናንተ ደግሞ ለኔ የሞት አባቴ እንድትወቅሽ አልፈልግም እሱ ገልሻለሁ እንጂ አልወጣም ማን እኔ ነው የምትገይኝ አዎ እና ይሄው ለምን አትገይኝም ታዲያ አትፈታቱ ባልዮች ናችሁ ባለጌማ አንቺ ነሽ ለነገሩ የአባትሽ ብጤ ነሽ አንቺ ጄንም ሆነ ቤተሰቦችን ባሌን ማታውቀው ዛሬ ትናንት መጥተህ ለዛሬ በቃ ብጥብጥ ነው ያረከው እና ብዙ ነገር አድርጌ ነው እሺ እዛ አረባገሩ አንቺ ወይስ እናቴ ምን ማለት ነው እናቴ ናት ላንቺ ያረጋችሁ ወይስ አንቺ ነሽ ለእናቴ ለኔ ምን አረጋች ንብረት አበለሽ እኮ ሰጂ እሱ ቸገረ ለእናቴ ግን አምጪልኝ እኛ እኮ ይልሽ ብዙ ነገር ብር ጎሏት ራሱ የቤት ካርታ ሲዘል ነው የቤተሰብ ነው የናክላት አይደል ከገዛ ቤታችን እየመጣችሁ ሰላም ምትነሱን አንዴ ልጄን አንዴ ነኔን ምን አርጉ ነው ምትለን አንተ ተከነቆ ቤትሽ መጥቼ እኮ እንደው ሻርክሻ ሰድበሽ አባረሽኝ ማን እኔ አዎ አንቺ ከነ ልጅሽ ያው እኔ ውለታ ይሄ ነው 15 ዓመት የሰራችሁስ ምን 15 ዓመት አይደለም 20 ዓመት ብትሰራ ለኔ እኮ አንዳች ነገር አላረጋችልኝም አዎ ዳዋን ከፍላለች የላከችው ብር ዳ ከፍላ የትኛው የላኩላትን ብር ነው ስለሱ እሱ ያለ ታዲያ ስደት ነው እንዴ ስደት ያማራ ባል ይባላል በህይወት እያለ ነው ስለዚህ የምታወሪያቸው ነገሮች በሙሉ ውሸት ናቸው ትለዋንተ ዛሬም ሰላም ብለህ ትመጣለህ እንዴ ትናንት ልጅን እንደዛ ስታስጨንቃት ነበር ዛሬ ደግሞ ምን ልትፈጥር ነው የመጣው ቤቴ ድረስ የተረጋጋሽ ነበር የመሰለኝ ምንድን ነው የምረጋጋው እናንተ እኮ ናችሁ እንዳንረጋጋ የምታረጉን እኮ እናንተ ሰው ከሰራ ይቀየራል ምንም ይስራ እንዴ አንተ ምንድነው ሌላ መስሪው ይስራል እንዴ ሌላ ባልሰራም በቃ እኮ ሌላ መስሪው ይስራል ለምን እንደ ድሮ ሆነሽ አልተቀመጥሽም ነው ምን ማለት ነው አንተ ተማዝናለሁ እህቴን እንዴት በምን አንቺቴ ነው እህቴን መገላ አንቺ እኮ አውሬ ነሽ አውሬ ወጭልኛልሽ አትወጭልኝ አልወጣም አስወጣ እናቴን የት አስወጣልኝ በህግ አምላክ ነገር እኔ አረብ ሀገር እንድትሄድ ያደርኳት እኮ እኔ ነኝ ብዙ ነገር ያረኩላት እኮ ብዙ ነገር እኔ ብር ሁሉ ከፍዬ ብር ሁሉ ተበድሬ ብዙ ነገር ወደ 7 ሪያል እንዴት ነው ላክሻት እንደሱ ይባላል አዎ ተጋድማ ነው የምትለው ቤት ትሰሚያለሽ አንድ ነገር ንገርሽ እኔ ካንቺ አባት ይልቅ እኔ ነኝ ለእናትሽ ብዙ ነገር ያረኩላት ምን አለክሽ እንደውም አባቴ ለሷ የተሻለ ነው አንቺ ነሽ እንደውም ትዳረን ይበጠበጥሽ አንቺ ደግሞ 7 ነው እያልሻለሽ 7 ሪያል ነው ይላኩላት 7 ሪያል ማለት እኮ 7 ሪያል ሺም አይደለም 7 ብቻ ነው አንተ ለምን አትሆንም ግን እንዴ እርግጠኛ ነሽ እንደዛ ነው እንዴ አዎ ትናንትና እንደዚህ ዛሬ እንደዚህ ለምን ልጅሽ ከቤተሰቦቼ ደብቄ ፍቅረኛ የገዛልኝ መኪና ነው ብላኛል አንተ ምን እዚህ ሁሉ ድረስ አስገባህና እኔ እኮ ድሮም ልጅ የወለድኩባትና ትዳር የፈጠርኩበት እዚህ ቤት ነው አይደል እንዴ ተከራይቼ ነው እዚህ ቤት ተከራይተሽ ነበር አሁን ላይ ግን በስምሽ ዙረሽ ብዙ ነገሮችን ንብረቱ ያንቺ መሆኑን የሚያረጋግጥ ፋይሎች እንዳሉ ለምንድን ነው የእህትሽ መጥፋት ያላስጨነቀሽ ለምንድን ነው የሚያስጨንቀኝ ማለት እኔ እኮ አስጨንቀኝ የሚያስጨንቀኝ እኮ አንድ ህፃን ልጅ ሲሆን ነው እሷ እኮ አዋቂ ናት ልጅ የወለደች ናት ትዳር ይዛ የነበረች ሴት ናት እቃው ተቀየረ ይሄን ገዛሽ ይሄን ሰራሽ ለምትለው ግን ሰው ሰርቶ ይቀየራል በዚህ አጋጣሚ ነው መቀኝነት ነው አንቺ ነው አሁን ለምሳሌ ላይፍሽን እያየሁት ነው ያለሽበትን የህይወት ሁኔታ አሁን ይሄ ተስተካከለው ሳይሆን አካባቢው ላይ ከነበሩ ሰዎች ብዙ ነገሮችን አጣርተን 7 ሪያል ማለት በራሱ በአረብ ሀገር ነው የምልህ አላት የሁሉ ንብረት የሷ ነው የእናቴ ላም የትኛው እኔ እኮ ድሮ የምኖርበት ቤት እኮ ነው ይሄ ምን ማለት ነው እንደገዛሽ አውቃለሁ የእናቴ ጓደኛ ነግራኛለች ምክንያቱም ለሷ እንደነገረቻት በቪዲዮ ሁሉ አውርታ እንደ ካርታ ሁሉ እንደላካችላት ነግራኛለች ሌላ ብዙ ነገሮችን ሌላ ነገር ብታረግልኝ እኔ በወቅቱ ብዙ ነገር አድርጌላታለሁ እኮ አሁን ጥያቄ ያደረገችልሽ ነገር አድርጋልሻለች ለምን አደረገችልሽ እያለሽ ያለ ሰው የለም እዚህ ቤት ውስጥ መኖሯን ጠንቅቀን እናውቃለን ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ትላንትና የነበረን ቆይታ ብዙም ደስ የሚል አልነበረም ምክንያቱም የምታውቁት ነገር ነው ካያችሁትም ነገር አንፃር እዚህ ቤተሰብ ውስጥ እየተፈጠሩ ያሉት ነገር እንዲሁም ደግሞ በእናታችን ዙሪያ ስለተፈጠሩት ጉዳዮች ለማስረዳት ትንሽ ግራ የሚያጋቡ ነገሮች ነበሩ ይሄንንም የምልበት ዋነኛው ምክንያቴ እህታችን እንግዲህ መታ የሰጠችን ጥቆማና እዚህ ከደረሰን በኋላ እየተፈጠሩ ያሉት ነገሮች በሙሉ እኛ ባሰብነው መንገድ እየተንቀሳቀሰ ያለ አይደለም እኛ አሳስቦን የነበረው ወይም ደግሞ ስንመጣ የነበረው ነገር ንብረት እንደተነጠቀችና ንብረቷን ማስመለስ ብቻ ነበር የመሰለን ጉዳዩ ግን እየቀጠለ ያለው በእንደዚህ አይነት መንገድ አይደለም እህታችንን ማግኘት አልተቻለም በየትኛውም አይነት ሁኔታ ውስጥ ትሁን ዛሬ መጠየቅ ያለብንን ነገር እንጠይቃለን
ትክክለኛውን ምላሽ ደግሞ ማግኘት የምንችል ይመስለኛል። በራሴም ብዙ ነገሮችን ብዙ ኢንፎርሜሽኖችን ሳሰባስብ ስለነበረ እንደ ትላንትናው ባልሆኑ ጸቦች ወይም ደግሞ ልጇ ስትለው እንደነበረው አድምጠን ብቻ የምንወጣ እንደማይሆን ማሳወቅ እፈልጋለሁ። ትክክለኛ የሆኑትን ነገሮች ብቻ ለመስማት ዝግጁ ነን። ያንንም ነገር ደግሞ ስናደርግ እዚህ ጋር የምትመለከቱት እህታችን ያው የጠፋችው ወይም ደግሞ እንግዲህ ለ10 ምናምን ዓመታት እንግዲህ አረብ ሀገር ላይ ስትረፋ የነበረችው እህታችን እህት ነች። ስለ እሷ እንግዲህ ስላሉት ነገሮች እንጠይቃለን። ተገቢውን ምላሾች ደግሞ ለማግኘት እንግዲህ አስፈላጊ የሆኑ ጥያቄዎችን የምናደርገው ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ሰላም። ምንድን ነው የምትለው አንተ? ዛሬም ሰላም ብለህ ትመጣለህ እንዴ? ትናንት ልጅን እንደዛ ስታስጨንቃት ነበር። ዛሬ ደግሞ ምን ልትፈጥር ነው የመጣው ቤቴ ድረስ? የተረጋጋሽ ነበር የመሰለኝ። ምንድን ነው የምረጋጋው? እናንተ እኮ ናችሁ እንዳንረጋጋ የምታደርጉን እኮ እናንተ ናችሁ። ከገዛ ቤታችን እየመጣችሁ ሰላም የምትነሱን፣ አንዴ ልጄን አንዴን እኔን። ምን አድርጉ ነው የምትለን አንተ? ከአንቺ ጋር ምንም አይነት ችግር የለብኝም። ከዚህ በፊት አላቅሽም፣ አታውቂኝም አይደለ? እንተዋወቃለን። እኔ እኮ ብታቀኝማ ያው በዝምድና ብዬ እቀጥል ነበር። አንተ እኮ ስለ እኛ የምታውቀው ታሪክ የለም፣ እኛን አታውቀንም። ልጄንም ሆነ ቤተሰቦችን ባሌን የማታውቀው ዛሬ ትናንት መጥተህ ለዛሬ በቃ ብጥብጥ ነው ያረከነው። እኔ እያልኩሽ ያለሁት እኔና አንቺ ማንተዋወቅ ከሆነ እኔ አንቺ ላይ ምንም የሚያሳስበኝም ተንኮልም ሆነ ከጀርባሽ ማሲሮ አንዳች ነገር የለም። የአንቺንም ቤተሰብ መጥቼ መበጠብጥበት ምንም አይነት ምክንያት አይኖረኝም አይደለ? ምን አድርጊ ነው የምትለን ታዲያ? ግን ደግሞ እህትሽ የት ነው ያለችው የሚባለው ጥያቄ በዚህን ሰዓት እኔም ከአንቺ መስማት የምፈልግ የነበረው ነገር ቢኖር እህትሽ ጠፍታለች የሚባሉ ጥያቄዎች እየተነሱ ነው ያሉት። አካባቢው ላይ እየተበጠበጠ ያለው ብዙ ነገሮች እየተነሱ ያሉ፣ ልጇም እንደዛ እያበደች ያለችው እናቴ ጠፍታለች ነው። ለአንቺም እህትሽ ማለት ነው። ለምንድን ነው የእህትሽ መጥፋት ያላስጨነቀሽ? ለምንድን ነው የሚያስጨንቀኝ? እኔ ማለት እኔ እኮ አስጨንቀኝ የሚያስጨንቅህ እኮ አንድ ህፃን ልጅ ሲሆን ነው። እሷ እኮ አዋቂ ናት፣ ልጅ የወለደች ናት፣ ትዳር ይዛ የነበረች ሴት ናት። ምን ማለት ነው? የሚያስጨንቅ እኮ ህፃን ልጅ ሲጠፋ ነው አይደል እንዴ? እሷ እኮ የራሷን ህይወት የምትቀጥል ብዙ ነገር የምታውቅ የወለደች የከበደች ትዳር ይዛ የነበረች ልጅ ናት አይደል እንዴ? ዛሬ እኔ እንዴት ነው ስለ እሷ የምጨነቀው? የራሷን ህይወት የምትመራ ልጅ ናት፣ ትልቅ ሰው ናት እያልኩ ነው። ትልቅ ሰው ነች አይደለ? ከአንቺ ጋርም እንደሰማሁት ከሆነ ብዙ ኢንፎርሜሽን ስላጣራው የአመት ከምናምን ልዩነት ነው ያላችሁ ይባላል። እና ታዲያ እኔ እኮ የሚያስጨንቀኝ ራሱን የሚያውቅ ህፃን ሲሆን ነው አልኩ እኮ። ከገባ ትልቅ ሰው ከሆነች ግን የራሷን ህይወት ትቀጥላለች። የእኔ ጥያቄ ደግሞ የእሷ መጥፋት የማያሳስብሽ አንቺ ስላጠፋሻት ነው ወይንስ? ለምን አጠፋታለሁ? እኔ እኮ እህቴ ናት። እኔ እኮ ብዙ መስዋዕት ያከፈልኩ እኮ ከልጅሽ ጋር የነበረን ቆይታ መቼም ሳትሰሚው አትቀሪም። ልጅሽ ሳትነግርሽ የምትቀር አይመስለኝም። ስለዛ ጉዳይ በደንብ ማጣራት ስላለብን ከገባሽ። ይህንን እምልሽ ደግሞ ልጅሽ ስትመልሽ የነበሩት ምላሾች በሙሉ እናንተ ከጀርባ ስታሴሩት የነበረ ነገር እንዳለ የሚያሳይ ነው። ምን አለች ልጅ እኮ የምታውቀው ታሪክ የለም። እህትነቱ የሚቀርበው እኮ ለእኔ ነው። ብዙ ነገሮችን ግን በእሷ በኩል እያደረግሽ እንደምታወሪያት እኔ እኮ አንድና አንድ አታወሪያትም ነው አይደለም? እህቴ ናት እኮ አታወሪያትም ነው። እሷ አረብ ሀገር እያለች ምንም የምታወሩት ነገር የለም ነበር? አንድ ነገር ልንገር፣ እኔ አረብ ሀገር እንድትሄድ ያደርኳት እኮ እኔ ነኝ። ብዙ ነገር ያረኩላት እኮ ብዙ ነገር። እኔ ብር ሁሉ ከፍዬ ብር ሁሉ ተበድሬ ብዙ ነገር ወደ 7 ሪያል እንዴት ነው ላክሻት? እኔ ብር ሁሉ አጣ ማለት ነው። ወደ 7 ሪያል ሁሉ ተበድሬ ነው እኔ ታውቃለህ ልጅ እያስተማርኩ ነው ያለሁት። አሁን አንቺ 7 ማለት ምን 7 ሪያል ማለት በራሱ በአረብ ሀገር ነው እኔ የምልህ እኮ 7 ማለት ምንድን ነው? 7 ሪያል አልኩ እኮ። አይ እኔ ግልጽ አድርጊልኝ። ትላንትና ልጅሽ 10,000 ሪያል እዛ በሄደችበት ተይዛ እናታችን ልካላታለት ማለት እንደላክሽላትና ብዙ ነገሮችን ስታደርጊላት ነበር እንጂ የበሩን መጠን እኮ አታውቀውም። ልጅ ናት እኮ እሷ። አይ ታዲያ እንዴት ብዙም አትጫናት። ብዙ መጠኑን እንዴት ካላወቀች እንዴት 10,000 ሪያል ልትልቻለች? አንቺ ደግሞ 7 ነው እያልሻለች። 7 ሪያል ነው የላኩላት። 7 ሪያል ማለት እኮ 7 ሪያል ሺም አይደለም 7 ብቻ ነው። ለምን 7 ሪያል እኮ ነው ያልኩህ እኮ። 7 ምን 7 ሪያል ብር
እኔ ግልጽ የሆነልኝ አይደለም ውድ ቤተሰቦች። ማለት አንቺና ልጅሽ መሀል ያሉት ነገሮች ትክክል አይደለም። ልጄ እንደላኩላት እንጂ የብሩን መጠን አሁን ልትሳሳት ትችላለች። ቆይ 7 ሺህ ነው እያልሽኝ ያለሽው? አዎ እኮ 7 ታዲያ ዝም ብለሽ 7 ምትይኝ ታዲያ ለምንድን ነው? 7 ሪያል ነው የላኩላት ተበድሬ አልኩህ እኮ። እሺ መልካምና የላኳት እኔ ነኝ ስትይ ነበር ተበድሬ ብር እና ታዲያ ብር አጣ ማለት ነው። ብር ጎሏት። እንዴት ነበር እህትሽ እንዴት ነበር ሄደችው? ከዚህ ስቴት ይኸውልህ እህቴ ሄደችው በትዳር ላይ ነበረች እና መጥፎ ባል ነበራት እና በጣም በትዳሯ ደስተኛ አልነበረች። እንደዛም ሆኖ ልጁ ማለት ባለቤቷ መሀል ላይ ሞተ። ያው አንድ ልጅ አላት፣ እሷ ሴት ልጅ አላት እና በቃ በኑሯ ደስተኛ አልነበረች። እሱም እያለ በህይወት በጣም ነበር የሚበድላት በጣም። እኔ እንደውም እሱን እንድታገባ ሁሉ አልፈለኩም ነበር። ያው በወቅቱ ፍቅር ነውና ገባችሁ። ልጅም ልጅ ተፈጠረች፣ አብሮ መኖር ጀመሩ። እንደዛም ሆኖ ግን ምንም አልደላትም። ከዛ በቃ እሱም ሞተ። በቃ እኔ ለምን ሂጂ አልሰራም በማለት እንትን ስትል እሺ ሄጂ ተባለች። ሄደች። መጀመሪያ በራሷ ነው ሄደችው። ግን ከዛ ደግሞ ከሄደች በኋላ ብር ያስፈልጋት ነበር። የምን ብር ነበር የሚያስፈልጋት? ብር በቃ ያስፈልጋት ነበር። አሁን አንቺ የምትይው የላሽላት 7 ሺህ ላይ ተንባናቀው ሱሪ ያለው የምትይው? አዎ እሺ እንደዛ ነው የላኩላት። እኔ ከዛ እኔም እዚህ ያው ከእጅ ወዳፍ ነበር ኑሬ ተበድሬ ላኩላት። ገባ በወቅቱ ደርሼላታለሁ። እዛም ከሄደች በኋላ የምሰራው ለራሷ ታደርግና እዳዋን በመክፈል ብር ትልክልኝ ነበር። ቆይ እንዴት አድርገሽ ነው አንቺ? እሺ ችግር የለውም እኔ ላስተካክልልሽ እና የምትይውን 7,000 ሪያል እንዴት አድርገሽ ላክሽላት? ይኸው ለዚህ የሚያበድር አለ፣ ለአረብ ሀገሮች ምናምን የሚያበድር አለ። እኮ አንቺ ነው አሁን ለምሳሌ ላይፍሽን እያየሁት ነው ያለሽበትን የህይወት ሁኔታ። አሁን ይሄ የተስተካከለው ሳይሆን አካባቢው ላይ ከነበሩ ሰዎች ብዙ ነገሮችን አጣርተን ከወሰድናቸው ኢንፎርሜሽኖች አንጻር የእናንተ ህይወት እንደዚህ ከመሆኑ በፊት ምን አይነት ላይፍ ትኖሩ እንደነበር፣ አሁንም ደግሞ ካረንትሊ ምን አይነት ስራ ዘርፍ ላይ እንዳላችሁ አውቃለሁ። ታውቃለህ። ገባሽ አይደል? ይሄን አውቃለሁ ማለት ደግሞ ካልተሳሳትኩኝ ያ ገንዘብ ሲመነዘር በመቶ ሺዎች ነው። አንቺ እንዴት ልትልክ ይቻልሽ? እኔ እኮ ከኪሴ ያወጣውና ልልከው አላልኩም እኮ፣ ወይም ከባንክ አውጥቼ አይደለም ያልኩ፣ ተበድሬ እያልኩ እና እኔ የምልህ እኮ ከራሴ ከኪሴ አውጥቼ ሳይሆን ወይም ከባንክ አውጥቼ ሳይሆን እኔ ተበድሬ የምልህ ያው የቤተሰብ ቤት ነበረ፣ ወንድማችንም አለ። እሱ ጋር ተማከርንና ያንን የቤት ካርታ ምናምን አስይዘን ነው እንዲላክላት ያደረግኩት። ገባህ አይደለ? እንጂ እኔ ከራሴ ከኪሴ አውጥቼ ወይም ከባንክ አውጥቼ አይደለም የላኩላት። ስለዚህ አስፈላጊ የሆኑትን ነገሮች በሙሉ አድርገሻል ነው? አዎ አድርጌላታለሁ፣ በወቅቱ ደርሼላታለሁ። እሺ አሁን አንቺ የምትይውን ገንዘብ ነው ስትልክልሽ የነበረው ነው አንቺ ያበደርሻትን? አዎ። እና ሌላ ምን ትልክልኛለች? አሁን እንግዲህ ራስሽ አመጣሽው ጉዳዩንና እንደምትይው ከሆነ የቤተሰብ ቤት የውርስ ቤት አስይዘሽ ከሆነ የላክሽላት የእሷን ቤት ነው የእሷም ንብረት ነው አይደለ? የአንቺ ብቻ አይደለም። የአንቺ ብቻ አይደለም ማለት ደግሞ በምን አይነት መንገድ ነው ታዲያ መልሳችሁ ያንን ገንዘብ ስታስከፍሏት የነበረው? ለምንድን ነው ስታስከፍሏት የነበረው? እንዴ ግድ ነው። ካርታ እኮ ነው የቤት ካርታ። የቤት ይሄ እኮ ማለት የሶስታችን ነው። እኔም እሷም ወንድሜም አለ። በቃ ስለዚህ ተስማምተን ነው እንዴ። ያን ነገር ካልተመለሰ ለእሷ ብቻ ወጭ መሆን የለበትም እኮ። እሱን አይደለም እያልኩሽ ያለሁት። ይሄ ነገር ለሶስታችሁ አስፈላጊ የሆነ ንብረት ነው። እንዴ እሷም አለችበት። እሷ መልሳ ከፍለዋለች። ከፈለችው። እሺ ስለ መኪናውና ስለ ቤቱስ? ስለ ቤቱ የትኛው ቤት? ያው የምትኖሪበት ቤት። እንዴ ይሄማ ድሮ የምኖርበት ቤት እኮ ነው። መጀመሪያ ተከራይተሽ ነበር የምትኖሪው? ተከራይቼ ነው። አሁንም ብዙም እንትን አይደለም። ተከራይቼም ነው የምኖረው እኮ። አሁን ተከራይተሽ አይደለም እንዴ? ተከራይቼ ነው እኮ። አሁን በእናንተ ስም ነው ያለው። እርግጠኛ ነህ? ነው ማለት ሳላጣራ ወይም ደግሞ የሆነ ነገሮችን ሳላረጋግጥ ዝም ብዬ የመጣ አይነት ሰው ነው መስልሽ? እንዴ አንተ ምን እዚህ ሁሉ ድረስ አስገባህና? እኔ እኮ ድሮም ልጅም የወለድኩባትና ትዳር የፈጠርኩበት እዚህ ቤት ነው አይደል? እንዴ ተከራይቼ ነው። እዚህ ቤት ተከራይተሽ ነበር የምትኖረው? ተከራይተሽ ነበር የምትኖረው። አሁን ላይ ግን በስምሽ ዙረሽ ብዙ ነገሮችን ንብረቱ ያንቺ መሆኑን የሚያረጋግጥ ፋይሎች እንዳሉ ልጅሽም ደግሞ ትላንትና በገዛ እንደበቷ ስትናገር ነበር። ምን አለች ልጅ?
ልጅ እኮ ልጅ ናት። ምን ታውቀው ታሪክ የለም እኮ። ልጅሽ ማለት ትልቅ ሰው ነች፣ የተመረቀች ለረጅም ጊዜ ስራ ላይ ያለች አይደለ? ልጅ የምትባል አይነት ሁኔታ ላይ አይደለም ያለችው። 20ዎች ውስጥ ያለች ልጅ ነች። መቼም እሷን ነው ልጅ እያልሽኝ ያለሽው ከሆነ ለእኔ ልጅ ናት። እንደ ልጅ ነው ማስባት። ስትልክ የነበረውን ገንዘብ ስትጠቀሚ ነበር በደንብ አይደለ? እኔ አልጠቀምም። እዚህ ቤት ውስጥ የምናያቸው ነገሮች ከቤት ካሉት ነገሮች አንጻር እዚህ ከምትቀመጪበት ሶፋ ጀምሮ የአንቺን ስራ አይታ ነው ይሄ ቤት በእንደዚህ አይነት ስራ ላይ ያለ ሰው እንደዚህ አይነት እቃዎችን ገዛዝቶ መኖር የሚችል ይመስልሻል? እንዳንቺ ለምን አይችልም? ሰው ከሰራ እኮ ግዴታ ሁሌ ለምግብ ብቻ አይደለም እኮ። ሰው እኮ ትቀየራለህ። እሱን አይደለም እንዴ? ምን ማለት ነው? የአንቺ ስራሽ ከምታገኘው ከስራ አንጻር ሰው ከሰራ ይቀየራል። ምንም ይስራ እንዴ? አንተ ምንድን ነው ሌላ ምሰሪው ስራ አለ እንዴ? ሌላ ባልሰራም በቃ ሌላ ምሰሪው ስራ ለምን እንደ ድሮ ሆነሽ አልተቀመጥሽም ነው? ምን ማለት ነው አንተ? እኔ እሱን እንደፈለግሽ ተርጉም አይመለከተኝም። እኔ አንቺ ስለምትተረጉሚበት ነገር ጭራሽ የማስብበት ጉዳይ ነው። እንዴ ለምን ገዛሽ ነው? ለምን ተቀየርሽ ነው? ምንድን ነው ይሄ ነገር? እህቴ ያረዳችኝም ነው እያልሽ ያለሽው? እህቴ ይኸውልህ ለእኔ የምትረዳው ነገር ምንም ነገር የለም። አዎ በወቅቱ ልካለች፣ እዳዋን ከፍላለች። ኖ እዳውን ተይው። ከዛ ውጭ በዛን ሰዓት የምትልከው ብር ለዕዳ ነው እንጂ ለእኔ ለኪስ የሚገባ ወይም ለቤቴ የሚደረግ ነገር አንዳች ነገር የለም። እኔ አሁን ነገሮችን የማይሆኑ መንገዶች ውስጥ እንዲገቡ እያደረግሽ ነው ያለሽው። ይሄ ደግሞ በፍላጎት ነው እያደረግሽ ያለሽው። ለምን ካልሽኝ እዚህ ቤት ውስጥ አዎ እህቴ ናት ረድታኛለች የምትይ ከሆነ ማንም ሰው የሚጠይቅሽ ነገር የለም። እህትሽ ረድታሻለች፣ መፍቷ ነው። ነገር ግን ሳትረዳኝ ረዳችኛል። ካረዳችሽ የሚታዩት ነገሮች ከየት መጡ? ስሙን ውስጥ ማለት ይህን ቤት በስምሽ ያዞርሽበት ንብረት ከየት መጣ? ግን እንደዚህ እቃው ተቀየረ፣ ይህን ገዛሽ፣ ይህን ሰራሽ ለምትለው ግን ሰው ሰርቶ ይቀየራል። በዚህ አጋጣሚ ነው ምቀኝነት ነው። ለምን ተቀየርሽ ነው? ወይኔ አቤል እንድታውቂው ያህል ብዙ ነገሮችን ሳጣራ ነበር። ልጅሽ ትላንትና የምትይዘው መኪና የራይድ ነው ስትለኝ ነበር። ራይድ የምትሰራበት ነው። ራይድ እሰራበታለሁ አለችኝ። ነገሮችን ሳጣራ ግን ያንን የሚያመለክቱ አንዳችም ነገሮች የሉም። ለዚህ ምን ምላሽ አለሽ ስልሽ ከአሁን በኋላ የምታወሩኝን ነገር ሙሉ ለሙሉ የህግ አካል እንደ ማስረጃ እየያዘብሽ እንደሆነ እንድታውቂ ይፈልጋሉ። ምክንያቱም ውሸት ነው። ልጅሽ ያወራችሁ ነገር ሌላ ነው፣ አንቺ የምታወሩ ሌላ እንደሆነ በስትክክል እርግጠኛ ስለሆንኩ ይሄን እያወቅሽም ግን ተጠንቅቀሽ እንድትነግሪኝ ነው የምፈልገው። እሺ ልንገርህ። ልጅሽ ራይድ የምትሰራበት መኪና የማን ነው? ራይድ የምትሰራበት መኪና ነው፣ የኛ አይደለም፣ የሌላ ሰው ነው። ራይድ የምትሰራበት ነው አልኩ። የተለያዩ ሀገራችን ውስጥ 4-5 የሚሆኑ ካልተሳሳትኩኝ ከ3 እስከ 4 የማይበልጡ የራይድ ተቋሞች አሉ። እነዛ ራይድ ተቋም ላይ ልጅሽ በየትኛውም አይነት ምክንያት ከእነሱ ጋር ሆና የምትሰራበት አንዳችም ነገር የለም። አንድ ሁለተኛ ልጅሽ የምትወጣበት የምትገባበትን ቦታዎች በስትክክል አጣርቻለሁ። ስለዚህ ልጅሽ እዛ ስራ ላይ ካልተሰማራች ራይዱንም የተከራየችው ለምን ዓላማ ነው ነው ወይንስ መኪናውን ገዝታ በራሷ ስም ነው ያለው? እኛ መኪና አልገዛንም፣ ሪያድ እየሰራችበት ነው ያለን። አንተ ለምን አታወንም ግን እንዴ? እርግጠኛ ነሽ እንደዛ ነው እንዴ? አዎ ትናንትና ልጅሽ ትናንትና እንደዚህ ዛሬ እንደዚህ ለምን ልጅሽ ከቤተሰቦቼ ደብቄ ፍቅረኛ የገዛልኝ መኪና ነው ብላኛለች እኮ። እንደዛ ትበልህ እንጂ እኔ ደግሞ በገዛቼ ማለት ለምን ታዲያ ማለት እንዴት አዲስ አልሆነብሽም? እንዴት አዲስ አልሆነብሽም ማለት አሁን ራይድ እየሰራችበት ነው የራይድ መኪና ነው ብለሽኛል። የምትሰራበት መኪና ነው እኔ የማውቀው እኔ እኮ ራይድ የምትሰራበት መኪና ከሆነ ልጅሽ መኪና በስሟ ነው ያለው ስልሽ ምንም አይነት መደናገጥ ነገር አላየሁብሽ። ይህን እንደምታውቂ ያስተው ሲቀጥል ደግሞ እንድታውቂው ነው ይታይሻል። ይሄ የቤቱ ካርታ በማን ስም እንዳለ የሚያሳይ ነው። ይሄ መኪናው ነው። ይሄ ሊብሬ ነው። ይሄ እንግዲህ ልጅሽ ለአክስቷ ወይም ለእህትሽ ስትልክ የነበሩት ፎቶዎች ናቸው። እነዚህም ፎቶዎች ለምን ሲባል እንደላከች በምን አይነት ምክንያቶችም ለእህትሽ ስትልክ እንደነበረ ግልጽ ነው። ንብረቷ ስለሆነ ይሄ ንብረት ያንቺ ነው ብላ እሷን እዛ ሆና የምትፈልገውን ጥቅም ቀጣይ ጥቅሞቿን የምታጣጡፍበትን መንገድ ስታመቻች ስለነበረ ይሄን ነገር ስታደርግላት ነበር፣ ስታታላትም ነበር። ይሁን ያ ሁሉ ነገር ካለፈ በኋላ
ዛሬ ላይ ደርሰሽ ነገሮችን እንደዚህ ማለት በዚህ ደረጃ ክህደት፣ በዚህ ደረጃ አንድ ቤተሰብ ላይ የሚያደርጉትን ነገሮች ማየት በጣም ይሰቀጥጣል፣ ለመናገርም ያሳፍራል። ከዚህ የበለጠ ብዙ ነገር ልታደርጊ እንደምትችይ ግን እርግጠኛ ነኝ። ለምን ካልሽኝ የወጣችበትን መንገድ ስታስረጅኝ በጣም ብዙ የሚያወሳስቡ ነገሮች አሉ። እናንተ ቤተሰብ ውስጥ ለምን ነው የማልገባው? እህትሽ የት ነው ያለችው? አሁን ላይ እኔ ስለ እህቴ ምን አውቃለሁ? የትም ትኖር በቃ። ይኸውልሽ እኔ ዋነኛው ፍላጎቴ አሁን ላይ ስለ ገንዘብም ስለምንም እሱን ህግ የሚይዘው ጉዳይ ነው። እኔም በጊዜ ሂደት ምን እንደሆነ ላሳይሽ የምችለው ጉዳይ ነው። ውጤቱ ምን እንደሚሆን አብረን ሆነ እናያለን። ከዛ በፊት ግን የእህትሽ በህይወት መኖር ነው የሚያሳስበን። ስለዚህ ህፃን አይደለችም ብያለሁ ቅድምም እኮ የትም መኖር ትችላለች። የትም መኖር ትችላለች ማለት ነው። ትልቅ ናት በቃ። እንዴ እዚህ ጋር ኖሪ እዛ ጋር ኖሪ የምትባል ልጅ አይደለችም። ትልቅ ናት፣ የትም መኖር ትችላለች። እንዴ እኔ እሷ እኮ መኖር አያሳስበኝም እኮ ነው። ምን ማለት ነው? የት ነው ያለሽ ብለህ ራሱ እንድጠይቀኝ አልፈልግም። እኔ ለምንድን በቃ እንዴ እሷ ትልቅ ናት፣ እኔ ልቆጣጠራት እችላለሁ እንዴ? ልጅሽ ከመጣሽ በኋላ የት ነበር የምታርፈው? እህትሽ ከመጣሽ በኋላ እሱን እኔ አላቅም የት እንደምትኖር። ከመጣች ጀምሮ የት ስታርፍ እንደነበር አታውቂም? አላቅም ምን የት እንደምታርፍ። እርግጠኛ ነሽ? አዎ። ስለዚህ ምላሽሽ ይሄ ነው? ነገርኩህ እኮ ማለት በዚህ ዙሪያ ያለሽ ምላሽ ይሄ ነው። የት እንደምታርፍ አላቅም። አንቺ ጋር አልፋ አታውቅም። አዎ። ሌላው ይቅርና እዛ ጋር የምናየው ሻንጣ እህትሽ ያመጣችው ነው? እሱን ስጦታ አምጥታለች ነው? እሱ በስጦታ በፊት የላከችው ነው። ለአርጎ ልካ ነው እንትን ያለችው። ስለዚህ በካርጎ ተልኮልሽ ከሆነ ስትጠቀም የነበሩት ነገሮች ነበሩ ማለት አይደለ? እኔ ባለውለታዋ ነኝ አልኩህ እኮ። ባለውለታነትሽ ምኑ ላይ ነው ባለውለታነትሽ? ባለውለታው ማለት ይሄ የቤተሰብ ንብረት እሺ ብለን ተስማምተን ለሷ ወንድምሽም እኮ አለ እኮ ነገርኩህ እኮ። ባይዘው ወንድምሽን አግኝቼዋለሁ። እሱ ጥሩ አገኘው። አሁን ልታገኘም ትችላለህ። ችግር የለም አግኝቼዋለሁ። በቃ እንደዚህ አይነት የኛ ክሩ አባል ጋር ነው ያለው። መኪና ውስጥ ነው ያለው። በምንፈልገው ሰዓት ይመጣል። እሱ ትችላለህ። ስለዚህ እየዋሸሽ ያለሽው ነገር ምን ከሆነ ላይክ የምታስቀጥዩ ነገር እያወቅሽበት። አንድ ነገር ልንገርህ። አሁን እኮ አንተ ስለመጣው ሻንጣ እንኳን ስለተላከው ሻንጣ እያነሳህ ነው ያለው አይደል? በደንብ ሌላ ብዙ ነገሮችን ሌላ ነገር ብታረግልኝ እኔ በወቅቱ ብዙ ነገር አድርጌላታለሁ እኮ። አሁን ጥያቄ ያደረገችልሽ ነገር አድርጋልሻለች። ለምን አደረገችልሽ እያለሽ ያለ ሰው የለም። እዚህ ቤት ውስጥ መኖሯን ጠንቅቀን እናውቃለን። እዚህ ቤት ትኖር ነበር። ከመጣችበት ሰዓት ጀምሮ እዚህ ቤት ታርፍ ነበር። እዚህ በምታርፍበት ሰዓት ደግሞ ጥያቄዎቿም አካባቢ ላይ ሲነሱ የነበሩት ስትበጠብጥ የነበሩ ነገሮች እንደነበሩ ሰምተናል። ይህን ትክጃለሽ? አልተበጣበጥንም። እኛ በጣም ነው የምንዋደዱ። ይኸውልሽ የምትዋደዱ ከሆነ ሰላማዊ ሰዎች ከሆናችሁ ለምን ሲባል ነው እህትሽ እዚህ ግቢ ውስጥ ንብረቴን እያለች ግቢውን እየዞረች ብዙ ነገሮችን ስታደርግ ነበር። ለዚህ ምላሽ ሊኖርሽ ይችላል። ምን ምስክር አለ? ለዚህ ምስክርማ አለኝ። ጎረቤቶችሽ አሉ። አንድ ነገር እንገር፣ ሰው ሰርቶ ሲለወጥ ምን ጊዜ ምቀኝነት አይጠፋም። የትም ቦታ የገዛ ስጋ እንኳን ምቀኛ ናቸው። እኔ አሁን ስለ ምቀኝነቱን ተይውና፣ አዎ ለዛ ነው እንጂ ታዲያ አሁን አካባቢሽ ላይ ያሉ ሰዎች ውሸት ነው ትያለሽ። ሰፈር ሙሉ እንግዲህ መሰክርብሻለሁ። ሰፈር ስለሚቀናብኝ ነው። ሰፈር ሙሉ በአንድም ታንቺን ይህን ያህል ሊጠላ የሚችልበት ምክንያት ምንድን ነው? ከሰፈሩ ጋር ያለብሽ ችግር ምን ቢሆን ነው? አሁን የሆነ ሰፈሩ ሰው ሁሉ እንዲጠምዶ ምንም አይነት እኔ ጠብ የለም። ባይዘው ይሄ እጅ ሳወራቸው በጣም ያንቺ ወዳጆች ለአንቺ በጣም ትልቅ ቦታ ያላቸው ሰዎች ምናምን ወሬው ከተጀመረ በኋላ ስላሉት ነገሮች መጣራት ሲጀምር አስፈላጊ የሆኑ ጥያቄዎችን በምጠይቃቸው ሰዓት እነሱ መረጃ ያልመሰላቸው ነገሮች ናቸው አሁን መረጃ ነው ብዬ እየጠየኩሽ ያሉት። እነሱ ኖርማል የተፈጠሩ ነገሮች ናቸው ብሎ ያስረዱሽ። ለዚህ ሰፈር ሰው ጸበል ልወስዳት ነው ብለሽ ነግረሻቸው እንደነበር ምስክር አለኝ። ከዚህ ቤት ይዘሻ ስትወጪ ወዴት ነው የሚል ጥያቄ ከጎረቤት ሲቀርብልሽ ምንድን ያልሻቸው? ጸበል። እነሱ ዝም ብለው ነው የሚያወሩት። ሰፈር ሁሉ ምቀኛ ነው። የሰፈር ወሬ አይደለም እያወራን ያለ ነው። ነገርኩህ እኮ አሁን እኮ አንተ የሰፈር ወሬ የጎረቤት ወሬ ጠርቃቅመህ ነው አምጥተህ እንደዚህ ነው የምትለኝ አይደል እንዴ? ሰፈር ሰው አይደለም ሌላ ሰው በእኔም ሁሉም ሰው የተነሳ ነው። ለምን መቀየር የራሱ ያናዳቸዋል። ምቀኝነት ነው።
አንቺ ላይ ማንም መቀኛ መሆን የሚፈልግ ያለ አይመስለኝም። አንተም እኮ አልከኝ እኮ አንተም እኮ ሳታውቀኝ ይሄን እንዴት ገዛሽ ይሄን እንዴት ለወጥሽ ይላል። እኔ ላይክ እንዴት ገዛሽ እንዴት ለወጥሽው ጥያቄው ንብረቱ የማን ነው የሚለውን ማወቅ ስለምንፈልግ ነው። ንብረቱ ከገዛ ቤት እያየውን ንብረቱ የማን ነው ትላለህ እንዴ? የቤቱን ካርታ እንኳን እያሳየሁሽ እኮ ላይክ ተዘጋጅተሽበት የመጣሽ ወይም ደግሞ ለዚህ ምላሽ ይሄ ሊሆን ይችላል ብለሽ ተዘጋጅ እንደነበር ያስታውቃል። ምክንያቱም አንድ ሰው ሙሉ ለሙሉ አላቅም ያለውን ነገር በማስረጃ ስታቀርቢለት ፊቱ ላይ የተወሰነ የሆነ ነገር እንኳን ለውጥ ይታያል። አንቺ ግን ምንም አልመሰለሽም እኮ ስለተዘጋጀሽበት አይደለ? ምን ማለት መዘጋጀት? እኔ እኮ ያላሰብኩትን ያላለምኩትን እኮ መጠዝም ትናንትም ዛሬም መጨቃጭቀን እኮ እየጨቀጨኳችሁ ነው። አዎ እኛ በሰላማዊ ቤታችን እየኖርን ልጇን አስገቡልኝ እስቲ። አስገቡልኝ እስቲ። እንዴት ነሽ? እግዚአብሔር ይመስገን። እስቲ ነሽ ጠጋ ትሎላችሁ ጠጋ እስቲ። ምህረት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም? በጣም ይቅርታ እሺ። ላይክ ብዙም ጊዜ እየሰጠሁሽ አይደለም፣ ስራ ቢዚ ስለሚያደርገኝ ነው። ትረጅኛለሽ ብዬ አስባለሁ። አስፈላጊ የሆኑትን ነገሮች እያጣራው ስለሆነ ነው። እሺ ተገቢውን አክስቴ ነች አይደለ? ትላንትና ከልጇ ጋር የነበረን ቆይታ ብዙም ደስ አይልም። እንግዲህ አክስትሽ የምትሰጣቸው ምላሾች በሙሉ ከንብረትና ከተለያዩ ነገሮች ጋር አያይዛ ደስ የሚሉ ነገሮችን እየመለሰችልን አይደለም። እኔ እኮ ነገር ያለው መጀመሪያ እኔ ያው ንብረቱ ምንም ቀርቶ እናቴ ፈልግልኝ ነው እንጂ ያልኩ እንደማታምን አውቃለሁ። ምን ማለት ነው እንዳታምን? እኔም ማየት እንደማትፈልጊ አውቃለሁ። እንደ ጠላትሽ ነው እኮ የምታይኝ። ለምን? አንቺ እኮ የእህቴ ልጅ ነሽ ሲጀመር። ምን እናንተ ፍላው እዚህ ጋር ሰው ስላለ ነው ነው አይደለም? ሰው ምንድነው እኮ እንደ ውሻ አርግሻ ሰድበሽ አባረሽኝ። ማን? እኔ? አዎ አንቺ ከነ ልጅሽ። ያው እኔ ውለታ ይሄ ነው ለእናትሽ ብዙ ነገር አድርጌ ነው። እሺ እዛ አረባ አንቺ ወይስ እናቴ? ምን ማለት ነው? እናቴ ናት ለአንቺ ያደረገችው ወይስ አንቺ ነሽ ለእናቴ? ለእኔ ምን አደረገች? እንዴ እኮ ነው የቀየረችልሽ። ህይወቴ የተቀየረ እኮ ሰርታ ነው ልጄ። ባለቤቴም ይሰራል እኔም እሰራለሁ። ተጋድማ የምትለው ልጅሽ ናት? ምን ማለት ነው? እንደሱ ይባላል? ይባላል። አዎ ተጋድማ ነው የምትለው ቤት። ትሰሚያለሽ? አንድ ነገር ንገርሽ። እኔ ከአንቺ አባት ይልቅ እኔ ነኝ ለእናትሽ ብዙ ነገር ያደረኩላት። ምን አደረግሽ? እንደውም አባቴ ለእሷ የተሻለ ነው። አንቺ ነሽ እንደውም ትዳረን የበጠበጥሽ። እሺ እኔ ትዳረን እናትና አባቴን ያለሽ አንቺ ነሽ። ለራስሽ ምን ያለያያቸዋለሁ? ሳይስማሙ ቀሩ። እግዚአብሔር ወሰደው ተንኮለኛ ስለሆነ። ተንኮለኛማ አንቺ ነሽ። አባቴ እንደዚህ እንድትናገር እናንተ ደግሞ ለኔ የሞት አባቴ እንድትወቅሽ አልፈልግም። ለኔ ይሄ አይደለም ውረታው። ምንም ውለት አላደረግሽልንም። በደልሽኝ። እኔንም እናቴን ንብረት አበለሽ እኮ ውሰጂ። እሱ ችግር የለም። እናቴን ግን አምጪልኝ። እኛ እኮ ይልሽ ብዙ ነገር ብር ጎሏት ራሱ የቤት ካርታ ሲዘን ነው የቤተሰብ ነው የናክላት አይደል እንዴ? ዛሬ ተመልሳችሁ መጣች። አንቺ ልጅ ነካ እሱንም ሰብስበሽ ቤቴ ድረስ እስቴን ትናንት ልጄ ዛሬ እኔ የምታስጨቀጭቂ የእኛ ውለታ ይሄ ነው። ንገረኝ። ባልዮች ናቸው። እናንተ ማየት አልፈልግም። እንደውም ከአሁን ሰዓት ጀምሮ ማንም እንደማትፈልጊ አውቃለሁ። ምክንያቱም የበላሽ እንዳይታወቅብሽ። አንድ ነገር ንገርሽ፣ ያመጣሽውን ልጅም የላክሽብንንም ይዘሽ ውልቅ በይ። አሁን እውነቱን እናቴት እንዳለሽ ሳታወጪ እዚሁ ገልሻለሁ እንጂ አልወጣም። ማን? እኔ ነው የምትገይኝ? አዎ። እና ይኸው ለምን አትገይኝም ታዲያ? ባልዮች ናችሁ። ባለጌማ አንቺ ነሽ። ለነገሩ የአባትሽ ብጤ ነሽ አንቺ። የአባቴን የሞተውን አባቴን አትወቅሽ። እሺ ባልዮች ናቸው። የማይሆን እንትን ለሚዲያ የማይመጥን ነገር ተውትና የእህትሽ ልጅ ያደገችበት ሁኔታ በደንብ እናውቀዋለን። ቅድም ስትናገሪም ብዙ ነገሮችን የተደናበርሽ ሰው ስለሆንሽ የምታወሪያቸውን ነገሮች በቅጡ እንኳን አታውቂም። ቅድም ስታወሪ የተረዳሁት ነገር እህትሽ ባሏ ከሞተ በኋላ ከሀገር እንደወጣች የሚጠቅሱ ነገሮችን ስታነሺ ነበር። እንግዲህ እህትሽ ከሀገር የወጣችው ከባሏ ጋር ተፋታ የተወሰነች ጊዜ ከቆየች በኋላ ከሀገር እንደወጣች ነው። ከሀገር ከወጣች በኋላ ለረጅም ጊዜያት እንግዲህ ልጇን ለባሏ ነው ትታሄደችው። ቢፋቱም ባሏ ጋር ትሄደች። ባሏ ደግሞ እናቱ ጋር ወስዶ ህይወታቸውን ሲቀጥሉ ነበር። ከጊዜያት በኋላ ነው ባል ያለ ስደት ያስመራል።
ይሄ ማለት እንግዲህ አንቺ ጥሩ ባል ቢሆን እኮ ትዳሩን ይዞ ስለሱ እሱ ያለ ታዲያ ስደት ነው እንዴ? ስደት እያመራ ባል ይባላል። እሱ በህይወት እያለ ነው። ስለዚህ የምታወሪያቸው ነገሮች በሙሉ ውሸት ናቸው። ምንም ማለት ተጨባጭም የሆነ ነገር አንተ ከነሱ ጋር ለምን ትማራለህ ታዲያ? ውሸት ነው እኮ አሁንም ቢሆን እኮ ከቤቴ ድረስ አመጣ። እኔ ራሱ ሳልፈቅድ ነው ትናንትና ልጄን ጨቀጨቅ፣ ዛሬ እኔን ትጨቀጭቀኛለህ። ለምን? ምን መብት አለህና? እኔ በጣም ማዝነው እንደሆነ ታውቂያለሽ። አካባቢው ላይ ከእስር መች እንደምትፈቺ አላውቅም። እንደማሳሰርሽ ግን ቃል ገባልሻለሁ። ለምን ካልሽ እህትሽ በህይወት ካልሌለችም ተጠያቂ የምትሆኚው አንቺ ነሽ። እህትሽ ላይ በየትኛውም አይነት መንገድ ጉዳት ደርሶባት ብትገኝ ተጠያቂው አንቺ ነሽ። እንድታውቂያል። ምክንያቱም ጠላቷ ከአንቺ ውጭ ማንም ሰው ሊሆን ስለማይችል። ያረፈችው እኮ አንቺ ቤት ነው። ይዘሻት ስትወጪ አንቺ እርግጠኛ ነሽ እሷን እዚህ ጋር ክንተሻተ? ወይኔ ጉዴ! አንቺ ምን አይነት ፈጣጣ ነሽ? እውነት አንቺ የእናትህ እህት ነሽ? መልስልኝ ነበር። እዚህ ቤት ማረፏን በተደጋጋሚ ትመጣ የነበረው እንደ እንግዳ ነው እንጂ ስታርፍ የነበረው ሆቴል ውስጥ ነበር። ሰማሽ ነው? እኔ አዝናለሁ፣ በጣም ነው ማዝነው። እኔ ለዚህ መልስ የለኝም። እንደው ባልመልስ ደስ ይለኛል። ውሸት ስለሆነ ለምን ብናገርም እውነት ስለማትሉ መናገር ስለማልፈልግ ይሻላል። ዝም ብል ይሻላል። እኔ መጥቼ ቤትሽ ሁለት ቀን እናቴን አላገኘኋትም። ኧረ እናንተ ክር የላችሁም፣ ባልዮች ናችሁ። እንደውም ከአሁን ሰዓት ጀምራችሁ ቤቴ ውልቅ ብላችሁ ውጡልኝ። እናቴ ሳታመጨት ከዚህ ቤት ንቅንቅ አልልም። እናትሽ እኮ ህፃን አይደለችም። ህፃን አይደለችም፣ ግን እናንተ የሆነ ቦታ እንዳይደረሳችሁ ታውቃለሁ። ለንብረት ብላችሁ። የትኛው ንብረቷ? 15 ዓመት የሰራችሁስ? ምን 15 ዓመት አይደለም 20 ዓመት ብትሰራ ለእኔ እኮ አንዳች ነገር አላደረገችልኝም። አዎ እዳዋን ከፍላለች። የላከችው ብር እዳ ከፍላ። የትኛው እዳ? የላኩላትን ብር ነው። መቼ ላክሽላት? ይኸውልሽ ህገ ወጥ በሆነ ይኸውልሽ አሁን ላይ ልንገርሽ። የቤት ካርታ እያለ ቆይ አንዴ ስሚኝ። አንቺ ይሄን ነገሮች ሜቢ ሚዲያ ላይ ላይናገር ይችላል ብለሽ አስበሽ ሊሆን ይችላል። በህገ ወጥ መሄዷን አውቃለሁ። በህገ ወጥ መንገድ ስለሄደች ያንን እንደ ማለት እንደ አማራጭ ይዘሽባት ብትመጣ እንኳን ደፍራ ሄዳ የምትከስበት ቦታ እንዳይኖር አረብ ሀገር ሄዳለች የሚባሉት ነገሮችን በሚነሳበት ከዛ ዲፖርት ተደርጋ መምጣት የምትችልበት ነገር እንዳለ ስለምታውቂ ያ ነገር ስትመጣም የመጣችበት ሁኔታ መልካም እንዳልሆነ ጠንቀሽ ታውቂያለሽ። አሁን ይሄን ሁሉ ነገር ከጀርባ ሴረሽ የምትፈልጊው ነገር ስለምትናገሪ የሚሰማሽ ሰው ያለ እንዳይመስልሽ። አሁንም ቢሆን በትዕግስት የምጠይቅሽ እህትሽ እጅሽ ላይ እንደሆነች ስለማውቅ ነው። እጅ ላይ አይደለች። የወሰድሻት ጸበል የት ነው? እኔ የትም አልወሰድኳትም። እሷን እንደጻድቅ ሲጀመር ጸበልም ልትወስጃት አትችይም አንቺ። የሆነ ወይ ገለሻት ነው ወይ የሆነ ነገር አድርገሻት ነው። በጣም አዝናለሁ። እህቴን እንዴት በምን አንጀቴ ነው እኔ እህቴን መገላት? ጨካኝ እኮ አውሬ ነሽ። አሁን ታወጭልኛለሽ አትወጭልኝ? አልወጣም። አስወጣልኝ። እናቴን የት አስወጣልኝ። በህግ አምላክ በህግ አምላክ ውጭልኝ። እኔ ንግግር አልፈልግም። አሁን ሰዓት ጀምረሽ እንዳታናግሪ ትልቅ ነሽ ብዬሽ ነው ያከበርኩሽ። እሺ አሁን የት እንዳለች ልትነግሪኝ ትችያለሽ? አትችይም? እኔ አላውቅም የት እንዳለች። ነግሬሃለሁ እኮ ድሮ የት እንዳለች እኔ አላውቅም። ህፃን ልጅ አይደለችም እሷ። የትም መኖር ትችላለች። ህፃን ልጅ እንዳልሆነች እናውቃለን። ግን ደግሞ አንቺ ነሽ የሆነ ቦታ ያለሽ። አንድ ነገር ንገርሽ፣ ከዚህ በኋላ እንዳታናግሪ። በቃ እናገራለሁ። ገና አልጨረስኩም። እሺ ተናገሪ። እናቴን የታረክሻት አምጪ። አማርኛ ንብረታን እንደው ንብረታን ቢዩ ውሰጂ። ምን ንብረት አላት? አላት። የሁሉ ንብረት የሷ ነው። የእናቴ ላብ። የትኛው? እኔ እኮ ድሮ የምኖርበት ቤት እኮ ነው ይሄ። ምን ማለት ነው? እንደገዛሽ አውቃለሁ። የእናቴ ጓደኛ ነግራኛለች። ምክንያቱም ለእሷ እንደነገረቻት በቪዲዮ ሁሉ አውርታ እንደ ካርታ ሁሉ እንደላካችላት ነግራኛለች። እና ደግሞ እናቴ ካርታ ሁሉ ደስታላት ይሆናል እንግዲህ ቤት ጓደኛሽ የራስሽ ልጅ የላከችለት ካርታና የመኪና ልብሬ ልካልኛለች። የመኪና ልብሬ የላከችልኝ የመኪና ልብሬ ተሳስታችኋል። ኧረ ምን ጉድ ነሽ አንቺ። እሷ ተቀጥራ ሪያድ ነው የምትሰራው። አሁንም እዛ ላይ ነሽ ነው ልብሬ እያለች አይደል እንዴ? ልብሬ ያላት እናቴ እያለችኝ እኮ ነው። የአንቺ ልጅ ሰርታ እየኖረች ያለችው። ሲጀመር ይኸውልሽ አንድ ነገር ንገርሽ፣ እናትሽን ፈልገሽ ያላትን ንብረት ሂጂና ከእናትሽ ውረሽ። ሲቀጥል ግን ከዚህ ሰዓት ጀምሮ ከዚህ ቤት እንዳላይሽ እንዳትመጭብኝ። ማናችሁም ማየት አልፈልግም እኔ። በቃ ለነገሩ አታኝም ከዚህ በኋላ በቃ እንዳታይኝ ብታገኝ ማለት ነው። የጄን ችግር የለውም። እንደዚህ እንደፈከርሽ የምትቀሪ መስሎሻል? አያሳስብሽ።
አሁን እንደዚህ በምትይው ልክ ያሉኝን ማስረጃዎች በማውጣበት ሰዓት እንደምትዋረጅ ያውቃለሁ። በኋላ የምትመልሽው ምላሽ ስለማይኖርሽ አሁን የምታወሪያቸው ነገሮች ብትጠነቀቂ። ለምን አትሆንም? አሁን ከዚህ በምትወጪበት ሰዓት አካባቢው ላይ እየተሰጡሽ ስለነበሩት ክብሮች ማንነትሽን ሸፍነሽ ስሚኝ። እኔ አሁን አንቺ ነሽ እውነቱን ለመናገር ውድ ቤተሰቦች እዚህ ሰፈር ላይ በማጣራበት ሰዓት ስለ አንቺ ክፉ ነገር የተናገረ አንዳችም ጎረቤት የለም። ሁሉም ሰው የነበራችሁ ቀረቤታ መልካም እንደሆነ ነው ሁሉም ሰው የሚጠቅሰው። አንቺ ግን ከጀርባ ያለሽ ችግር ስላለብሽ የአካባቢ ሰው ስል ቀድመሽ የምታርሽው እንደሚጠሉሽና እንደሚቀኑብሽ ነው። አንድ ሰው ግን በአንቺ የተነሳ በአንቺ ዙሪያ ያሉትን ነገሮች መጥፎ ነገር ያነሳ አንድም ሰው የለም። ይሄ ከጀርባሽ ያለሽ ችግር እንዳለ ስለምታውቂ ነው። ቀድመሽ ሰው ሊለኝ ይችላል ብለሽ የምታስብ አይምሮሽ የሚፈጥራቸው ነገሮች። ሲቀጥል እንኳን ብዙ በቃ ተቀየርሽ። እሷም እኮ እያለች ነው፣ አንተም እያልከኝ ተቀየርሽ፣ ይህን ገዛችሁ፣ ይህን ፈለጣችሁ። እንዴ ሰው ሰርቶ ይቀየራል፣ ሰው ሰርቶ ይቀየራል። ይሄ ነው እኔ ደሞዝተኛ ነኝ። ደሞዜን በተገቢው ወስጄ እቃ በገዛዛበት ምን ብልበት ሳልበላ ሳልጠጣ ቢሆን ለራሱ አንቺን ሆኜ ሳስረዳሽ ማለት ነው ሊገዛልኝ ይችላል ወይ? ቤት ውስጥ የምናያቸው ነገሮች ከመኪና ጨምሮ ትልቅ ግቢ እኮ ነው። አስፈላጊ ከሆነ ግቢውን ቀርጬ ማስተላለፍ ይችላል። ይህን የሚያህል ግቢ ቤተሰቦችም እንዲረዱኝ ስለምፈልግ እዚህ ጋር ከመሬት ተነስተን አይደለም ማንንም ሰው የተጨቃጨኩኝ ያለሁት። ለአመታት የለፋቸው ንብረቷን በምታጣበት ሰዓት ማንም ሰው ከጎና ያልቆመ እህቴን ነው ነገሮችን ለማስተካከል እየሞከርኩላት ያለሁት። እዚህ ጋር ደግሞ ሁሉም ነገር እየተበላሸ እያለ እዚህ ጋር ድርቅ ብለሽ ሜቢ ሰው አማክሮች ነው ሊሆን የሚችለው አላቅም በይ ነገሮችን ብሎ ባለማወቅ ውስጥ ማለፍ የምትችያቸው ነገሮች ያለ ስለመሰለሽ ሊሆን ይችላል ብሎ ነገር ግን የለም። አባቴ ሙት ነው የምልሽ ያሉትን ነገሮች አንድ ባንድ ትናገሪያታለሽ። ለምን አትሆንም? አንቺ ነሽ የላክሽብን እንዳመጣሻለሽ ውሰጂልን። እኔ ከዚህ በኋላ ባለቤትሽ አሁን ላይ የት እንዳለ ታውቂያለሽ? የት ነው የሚኖረው? አይ አሁን የት እንዳለ ታውቂያለሽ? አሁን ስራ ነው የት ሄዳል? ባለቤትሽ የኛ ሰዎች ይዘውታል። እሱ ጋርም እየቀረቡ ያሉ የተለያዩ ጥያቄዎች አሉ። ከዛ በኋላ እሱ በቤተሰብ ጉዳይ ምን ያውቃል? በቤተሰብ ጉዳይ መቼም ቤት ውስጥ ስላሉት ንብረቶች ጠንቅቆ የሚያውቅ ይመስለኛል። አንደኛው የሚበላ እሱ አይደል እንዴ? ምን በላ? ሰርቶ ነው የሚበላ። እንደናንተ ወሬ ለወሬ እና ማንን እየጎተቱ እየመጡ በሰው ቤት መመረበሽ እኮ አይሰራም። እሱ ሰርቶ ነው ብሎ የሚገባ። ብቻዬን ነው የምኖረው። ካንቺ የተሻለ ከእናንተ የተሻለ ደሞዝ አለኝ እና ካለሽ ታዲያ ምን አስጨቃጨቅሽ? እኔ እኮ ስለ ገንዘብ አይደለም እየጠየኩሽ ያለው። ካለሽ ወደዚህ ምናስ ውጭና ፈልጊያ። ታዲያ ውጭና ፈልጊያ። አንቺ ጋር እኮ ነው ያገኘኋት። ያረፈች እኮ እናንተ ጋር ነው። እኛ ጋር አላረፈችም። ብታርፍማ ታገኛት ነበር። በቃ ካሁን ሳጨርሽ እንዳትወጣ ውጭልኝ። እንደውም ወደ ቤት አልወጣም። ውጭልኝ። እናቴ ሳታመጪ አልወጣም ከዚህ ቤት። እናትሽ እኮ ሕፃን አይደለች ማቀፍ የምትለው ሕፃን አይደለችም። ግን በቃ ስለዚህ ሂጂና ፈልጊያት ውጭና በቃ እንዳመጣሽው አድርገሽ እሱንም ይዘሽው ውጭ። አልወጣም። እዚህ ጋር እውነቱን ትናገራለች። መደማመጡ መልካም የሚሆን ይመስለኛል። ምን መደማመጥ አለ? ስለሚጠቅምሽ ማለት ነው። ልጅሽ ላይም የምንወስዳቸው እርምጃዎች ይኖራሉ። ባለቤትሽ ላይም እንደዛው። አንቺም ደግሞ እጄ ላይ ካሉት ማስረጃዎች አንጻር የሚደርስብሽ ብዙ ነገሮች አሉ። ይሄን ቤት እውነቱን ማውራት ብንጀምር መልካም ይመስለኛል። ይሄን ቤት እንደገዛሽው የሰፈር ሰው ያውቃል። ነገር ግን አንቺ ጋር ያለው እውነታና የሰፈር ሰው ጋር ያለው እውነታ የተለያየ ነው። አሁን አንቺ ለራሴም አልገዛሁትም በቤት ኪራይ ነው ያለሁት ነው የምትይው። የሰፈር ሰው ደግሞ ለእህቷ ገዝታለች የሚል ሀሳብ ነው ያላቸውና ቤትም ሆነ ቤቱ በአንቺ ስም እንዳለ ያረጋግጣል። ነገር ግን በራሴ ሰዎች ዶክመንት በማጣራበት ሰዓት የተላከው ፋይል የሐሰት ዶክመንት እንደሆነ እንድታውቂ ይፈልጋል። ይህም ተጠያቂ ያደርግሻል። እሺ፣ የተላከው ዶክመንት በእህትሽ ስም መሆኑን የሚያሳይ
የመኪና ሊብሬም የቤቱም ካርታ የእህቴ ቤት ነው ልትለው ነው። ካልሆነ ልጅሽ ቆይ ካልሆነ እህትሽ አረብ ሀገር ደርሳ ስለመጣች ቤት ነው ማለት ነው። ካልሆነ ልጅሽ ሊብሬና የቤት ካርታው በእህትሽ ስም ያንቺ ፊርማ ያረፈበት የተላከለት ለምንድን ነው ማለት እሷ ጋር ለምን አስፈላጊ ሆነ? ለምንስ ደግሞ እንዲያጭበረብራችኋት ማለት ንብረት አለሽ እያላችሁ እያታለላችሁ ያሉትን ነገሮች ወደፊት የምታስተካክልበት ነገር ተስፋ እንዲኖራት አድርጋችሁ እሷን መጉዳት ስላሰባችሁ ነው። በእህትሽ ህይወት በእንደዚህ አይነት መንገድ መጫወት ነው የፈለግሽው ነው? እኔ አልተጫወትኩባትም። እኔ ጥሩ እህት ነኝ ለሷ። እነሱ ናቸው ዝሮ መጠው እንደገና ሌላ ታሪክ ነው የመጡ። ስለዚህ ወንድምሽ ንብረቱን መሸጡን ስላሉት ነገሮች ጠንቆ ያውቃል። የትኛው ንብረት? ያ ማስያዛችን በካርታ ሲዘል እዳ መክፈላችን ያውቃል። እሱም አለበት። ውድ ቤተሰቦች እንግዲህ ከዚህ የበለጠ መጨቃጨቅን የቀሩትንም ነገሮች እንግዲህ አጣርቻለሁ። አስፈላጊ የሆኑትን እርምጃዎች ነው ከዚህ በኋላ የምንወስደው። ከአንቺ ጋር የሚኖረን ቆይታ የምትሰጪው ምላሽ እንጂ ካሁን በኋላ የማዳምጥሽ ሀሳብ አይኖርም። መናገር ካለብሽ ለራስሽና ለራስሽ ስትይ ብቻ ነው የምትናገር። ማንም ሰው ይሄን አድርጊ ይሄን እንድታርጊ እንፈልጋለን የሚልሽ አይኖርም ካሁን በኋላ። ካልሆነም ደግሞ በኃይል መጠቀም እንዴት እንደሆነም ደግሞ ልናሳይሽ እንችላለን እንድታቂው። እሺ ጉልበት መጠቀም ካለም ችግር የለም። ውድ ቤተሰቦች እንግዲህ እስቲ ወንድማቸውን ላስገባው። ብዙ ነገሮችን ሲያወራኝ ቆይቷል። ያሉትን ነገሮች ደግሞ ምን ይመስላሉ የሚለውን አብረን ሆነን የምናየው ይሆናል። ትንሽ ስለምንቆይ በቀጣይ እስከምንመለስ ድረስ እንግዲህ አብራችን ቆዩ።